ጤና ይስጥልን ውድ የተስፋ ብሮድካስቲንግ ኔትወርክ ተከታታዮቻችን እንደምን አላችሁ? ኢቨንት ተኮር ፕሮግራሞችን የምናቀርብበት ተስፋ ኢቨንትስ የተሰኘው ፕሮግራማችን አሁን ይጀምራል። የምንገኘው በስካይላይት ሆቴል የቪዥን 2025 የምስጋና ፕሮግራም ላይ ነው። ቪዥን 2025 እንግዲህ እንደ ኤሮፓያን አቆጣጠር በ2000 ዓመተ ምህረት ዊክሊፍ ግሎባል እና ኤስአይኤል ግሎባል ከእግዚአብሔር የተቀበሉት ራዕይ ነው። ራዕይ እንግዲህ ድርጅቶቹ ባሉበት እያንዳንዱ አገር ውስጥ ያሉ ቋንቋዎች ቢያንስ የመጽሐፍ ቅዱስ ትርጉም መጀመር አለበት የሚል ነው። እንግዲህ ሀገራችን ኢትዮጵያም እንደ ኤሮፓያን አቆጣጠር በ2024 ይህንን ግብ መታለች። ማለትም በሀገራችን ባሉት 87 ቋንቋዎች በሁሉም ማለት ነው የመጽሐፍ ቅዱስ ትርጉም ተጀምሯል። ስለዚህ ይሄንን አስመልክቶ የተዘጋጀውን የምስጋና ፕሮግራም እኛ ከዚህ ከስካይላይት ሆነን የምናስቃኛቸው ይሆናል። አብራችሁን ቆዩ። ሰላም፣ ስሞትንና ኬት እንደመጡ እንዲሁም ምን ላይ እንደሚሰሩ ንገሩን። ዘላለም ዋሴ ይባላለው የሲፒቢቲ ኮላቦሬቲቭ ፓርትነርሺፕ ፎር ባይብል ትራንስሌሽን ናሽናል ማናጀር ነኝ። ሲፒቢቲ የሰባት ድርጅቶች የአጋርነት ተቋም ነው። ከሰባቱ ድርጅቶች እንግዲህ አንዱ ግሬት ኮሚሽን ሚኒስትሪ ነው። መካነ ኢየሱስ ቤተክርስቲያን፣ ቃለ ሕይወት ቤተክርስቲያን፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ ኤስአይኤል ኢትዮጵያ፣ መጽሐፍ ቅዱስ ማህበር እና ዘ ወርድ ፎር ዘ ወርልድ፣ እነዚህ ሰባቱ በጋራ በሁሉም የኢትዮጵያ ቋንቋዎች መጽሐፍ ቅዱስን ለማድረግ የተጀመረ እንቅስቃሴ ነው። የዛሬ 15 ዓመት ቪዥን 2025 ብለው በፈረንጆቹ 2025 በሁሉም የኢትዮጵያ ቋንቋዎች መጽሐፍ ቅዱስ ተጀምሮ ትርጉም ስራው ተጀምሮ ማየት የሚል ራዕይ ይዘው ነው የዛሬ 15 ዓመት የተነሱት። ዛሬ እንግዲህ የተገናኘ ነው በዛ ራዕይ መሰረት ያኔ ከ40 በላይ ቋንቋዎች የመጽሐፍ ቅዱስ ምንም አይነት ስራ ያልተጀመረባቸው ነበሩ። በአሁኑ ሰዓት እነዛ ሁሉ መጽሐፍ ቅዱስ ያልተጀመረባቸው ቋንቋዎች ስራ ተጀምሮባቸው በራዕዩ መሰረት ዛሬ ላይ በሁሉም የኢትዮጵያ ቋንቋዎች መጽሐፍ ቅዱስ ትርጉም ስራ በመጀመሩ ያንን ሴሌብሬት ለማድረግ ነው ያለነው። እግዚአብሔርንም ለማመስገን ነው። ባለፉት 15 ዓመታት በአጋርነት አብረን ቆይተናል፣ በጋራ አብረን ሰርተናል። ታላቁ ተልእኮ ደግሞ ኢየሱስ ፊልምንም እየሰራ በዚህ አጋርነት ውስጥ ትልቅ ሚና ኖሮት በዚህ ስንንቀሳቀስ ስለነበር እሱን ነው ሴሌብሬት እያደረግን ያለ ነው። ስሜ ኢዮብ አለማየሁ ይባላል። የመጣሁት ወይም ደግሞ እንደምታዩት ከበስተጀርባ የምትመለከቱት ተቋም የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር እንግዲህ ለረጅም ዓመታት በኢትዮጵያ ውስጥ ሲሰራ የቆየ ነው። አሁን 100ኛ ዓመቱን ለማክበር በዝግጅት ላይ ነው የሚገኘው። የኢትዮጵያ መጽሐፍ ቅዱስ ማህበር በመተርጎም በማሳተምና በማሰራጨት ላይ መጽሐፍ ቅዱስን በማሰራጨት ላይ የሚያገለግል ተቋም ነው። እንዲሁም ደግሞ መጽሐፍ ቅዱስን በቋንቋቸው ተደራሽ ለማድረግ አበክሮ የሚሰራ ተቋም እንደመሆኑ መጠን ማንበብ ለሚችሉና ለማይችሉ ሰዎች ደግሞ በድምፅም ጭምር የእግዚአብሔር ቃል ተደራሽ ለማድረግ የሚሰራ በኢትዮጵያ ውስጥ ረጅም ጊዜ ያስቆጠረ ተቋም ነው ማለት ነው መጽሐፍ ቅዱስ ማህበር። እኔ ትዝታ ዘነበ እባላለሁኝ። የምሰራውም ኤስአይኤል ኢትዮጵያ ነው። ኤስአይኤል ኢትዮጵያ ላለፉት 53 ዓመታት በኢትዮጵያ ውስጥ እያገለገለ የሚገኝ ድርጅት ነው። መጽሐፍ ቅዱስ ትርጉም ላይ እንደገና ደግሞ የተተረጎሙ መጽሐፎችን እንዴት ነው ሰዎች መጠቀም ያለባቸው፣ የክርስቶስ ደቀ መዝሙር እንዴት ነው መሆን ያለባቸው የሚለው ላይ አተኩረን እንሰራለን። ሁለተኛ ዊንጋችን ደግሞ ላንጉዌጅ ዴቨሎፕመንት ላይ ነው የሚሰራው። ከመንግስት ሚኒስትሪ ኦፍ ካልቸር ጋር በመተባበር መጽሐፍ ማነው የቋንቋ ዴቨሎፕመንት ላይ ልማት ላይ እንሰራለን። እሺ፣ ስሜ ናትናኤል በርታ ይባላል። ግሬት ኮሚሽን ሚኒስትሪ ውስጥ ነው የማገለግለው ፉል ታይም ሚሽነሪ ሆኜ። ግሬት ኮሚሽን ሚኒስትሪ ኢትዮጵያ በጣም ብዙ የአገልግሎት ክፍሎች ውስጥ አሉት። አንዱ ደግሞ ከዛ ክፍሎች ውስጥ ጂሰስ ፊልም ነው። ጂሰስ ፊልምን እዚህ የተገኘንበት ዋነኛ ምክንያት በጂሰስ ፊልም ነው። ሲፒቢቲ ይባላል ፕሮግራሙ። ኮላቦሬሽን ፓርትነርሺፕ ባይብል ትራንስሌሽን ነው። እዚህ ያሉ ብዙ ኦርጋናይዜሽኖች አሉ ባይብል ትራንስሌሽን ላይ የሚሰሩ እና ከሱ ውስጥ ደግሞ እኛ የመጣ ነው። ጂሰስ ፊልም ወክለን ግሬት ኮሚሽንን ወክለን የመጣ ነው ማለት ነው። እሺ፣ ቪዥን 2025 ውስጥ ያላችሁ ተሳትፎ ምንድን ነው? አዎ፣ ይሄ ቪዥን 2025 ላይ ሲነሳ 2010 ላይ ማለት ነው በፈረንጆች አቆጣጠር ከመስራቾቹ አንዱ ነው። የኢትዮጵያ መጽሐፍ ማህበር እንግዲህ ረጅም ጊዜ መጽሐፍ ቅዱስን በማሳተም ላይ ቢሰራም
ብዙ ጉልበቶችን አቅሞችን ይጠቀማል። ይበልጥ ደግሞ ተጨማሪ አቅሞች ቢገኝ ደግሞ በጋራ ቢሰራ ደግሞ ይበልጥ በኢትዮጵያ ቋንቋዎች ተደራሽ ቢደረግ የኢትዮጵያ ትውልዶች የኢትዮጵያ ሰዎች የእግዚአብሔርን ቃል በአግባቡ በቋንቋቸው ተደራሽ እንዲደረግ እድል ከመፍጠር አቅጣጫ የኢትዮጵያ መጽሐፍት ማህበር በዚህ ቪዥን 2025 ላይ ያለው ሚና እጅግ ከፍተኛ እንደነበር አሁንም የምናየው ነው። በቀጣዩ እንደሚሰራው ስራ ደግሞ ቀኝ እጁን ሰጥቶ እየተከናወነ ወይም እያከናወነ ያለ ተቋም ነው ማለት ነው። ቪዥን 2025 በኢትዮጵያ ወደ ኢትዮጵያ ካመጡት ድርጅቶች ውስጥ አንዱ ኤስአይል ኢትዮጵያ ነው። ኢንተርናሽናሊ ዊክሊፍ ኢንተርናሽናል እና ኤስአይል ግሎባል መጀመሪያ ይህንን ቪዥን ከኢንተርናሽናል ባይብል ትራንስሌሽን ሙቭመንት ተቀብለው ወደ ኢትዮጵያ ውስጥ ያመጡ ድርጅቶች ናቸው። እዚህም ከመጣ በኋላ ኤስአይል በሲፒቢቲ ፓርትነርሺፕ ውስጥ ያለው ኃላፊነት መጽሐፍ ቅዱስ ሲተረጎም ብዙ ስቴጆች አሉት። የሚጀምረው ትራንስሌተሮችን ወይም ተርጓሚዎችን ከማሰልጠን ነው። ስለዚህ እነሱን በማሰልጠን በትራንስሌሽን ቤዚክስ ስልጠናዎች ቋንቋቸውን አውቀው እንዲተረጉሙ በማድረግ የመጽሐፍ ቅዱስ የተለያዩ ስልጠናዎችን በመስጠት ትራንስሌተሮችን ተርጓሚዎችን ማብቃት ላይ እንሰራለን። እሱ ነው አንደኛ አስተዋጽኦአችን። ሌላው ደግሞ መጽሐፍ ቅዱስን ትርጉም ተተርጉሞ ሰዎች በአፍ መፍቻ ቋንቋ ተናጋሪዎችን ሰብስበን ሲተረጉሙ ዝም ብሎ ወደ ህትመት አይደርስም። ኮንሳልታንት ቼኪንግ የሚባል በጣም ወሳኝ የሆነ ስቴጅ አለ እና እኛ ኮንሳልታንት ቼክ የሚያደርጉ ኮንሳልታንቶችን በማስተማር በማብቃት እነሱን ለተለያዩ ድርጅቶች ለአጋር ድርጅቶቻችን እንሰጣለን ማለት ነው። ስለዚህ የተተረጎመው ትርጉም ከኦሪጂናል ቴክስቱ ጋር ምን ያህል ትክክል ነው የሚለውንም በእኛ ድርጅት ምክንያት ኮንሳልታንቶችን በማቅረብ እሱንም እናገለግላለን። ትራንስሌሽን አድቫይዘርስን በመስጠት ለቤተ ክርስቲያናትና ለተለያዩ ፕሮጀክቶች ለባይብል ትራንስሌሽን ፕሮጀክቶች እሱ ላይ እናገለግላለን። እንዲሁም ስክሪፕቸር ኢንጌጅመንት ምን ማለት ነው? የተተረጎመውን መጽሐፍ ቅዱስ ዝም ብሎ እንዳይቀመጥ ሰዎች እንዲጠቀሙት ለህይወት ለውጥ እንዲሆናቸው የሚረዱ የተለያዩ ትሬኒንጎችን ኤስአይል ኢትዮጵያ በማቅረብ በቪዥን 2025 ላይ ድርሻ ነበረን ማለት ነው። እንግዲህ ቪዥን 2025 በራእዩ ላይ በግልጽ እንደተቀመጠው ባይብል ትራንስሌሽን ኢን ፕሮግረስ ሆኖ ማየት ነው። ስለዚህ በዛ ራእይ መሰረት አሁን ጅምር ላይ ነው ያለው። በአሁኑ ሰዓት በ65 ቋንቋዎች ትርጉም ስራ እየተሰራ ነው። አንዳንዱ ሙሉ መጽሐፍ ቅዱስ ለማድረግ ነው፣ አንዳንዱ አዲስ ኪዳን ለማድረግ ነው። ስለዚህ ያ ራእይ ተሳክቷል ማለት ነው። ያ ራእይ ተሳክቷል ማለት ስራው አልቋል ማለት ግን አይደለም። ስለዚህ በዛሬው ቀን ያው ከፕሮግራሙ ላይ እንዳያችሁት ሌላ አዲስ ራእይ የነዚህ ተቋማት ዳይሬክተሮች እንደ ቦርድ ሆኖ ያገለግላሉና ያ የሲፒቢቲ ቦርድ አዲስ ራእይ ላውንች አድርጓል። ያ ራእይ ደግሞ ኦል ስክሪፕቸር ፎር ኦል ፒፕል የሚል ነው። ሙሉ መጽሐፍ ቅዱስ ለሁሉም ህዝቦች የሚል። ስለዚህ በ2040 ሁሉም የኢትዮጵያ ማህበረሰቦች በቋንቋቸው ሙሉን መጽሐፍ ቅዱስ ይዞ የማየት ራእይ ነው። ስለዚህ ሌላ አዲስ ምዕራፍ ተከፍቷል ማለት ነው። የተጀመሩ ስራዎች አልቀው ሁሉም ሰው ሙሉ መጽሐፍ ቅዱስ ይገባዋል ከሚል ነው። አዲስ ኪዳን ብቻ አይደለም፣ ወይም ደግሞ ከአዲስ ኪዳንም ወንጌላትን ብቻ አይደለም፣ ሁሉም ሰው ሙሉ መጽሐፍ ቅዱስ ይገባዋል ከሚል ጠንካራ እምነት የመነጨ ትልቅ ራእይ ነው ማለት ነው። ስለዚህ እነዚህ 7 አጋር ድርጅቶች እንደገና ይሄን ለማሰራት ደግሞ በጠንካራ አጋርነት ለመስራት የተነሳሱበትና አዲስ ቃል ኪዳን የፈጸሙበት ቀን ነው ማለት ነው። የሚሰራው በቤተ ክርስቲያን መጀመሪያ እንደተነገረው በመጽሐፍ ቅዱስ ትርጉምና ቅዱሳን መጽሐፍት አጠቃቀም ላይ ነው። ገና ዛሬ የራእይ 25 ሰለብሬት የምናደርግበት ቀን ነው። ይህ ራእይ እንግዲህ ወደ ኢትዮጵያ የመጣው ከዛሬ 15 ዓመት በፊት ነው። ከዛ ጊዜ ጀምሮ በዚህ ስራ ላይ እየተሳተፍኩኝ ይገኛለሁ። ይህ ራእይ ወደ ኢትዮጵያ ሲመጣ በኢትዮጵያ ወደ 40 እና ከ40 በላይ የሚሆኑ ቋንቋዎች በራሳቸው ቋንቋ መጽሐፍ ቅዱስ ትርጉሙ ያልተጀመረባቸው ቋንቋዎች ነበሩ። ግን እግዚአብሔር ረድቶን ዛሬ በእነኚህ ሁሉ ቋንቋዎች የመጽሐፍ ቅዱስ ትርጉም ተጀምሮ እያየን ነው። በአንዳንዶቹ እንዳውም አልቆ፣ በአንዳንዶቹ ደግሞ እስከ 80-90% አልቆ፣ በአንዳንዶቹ ደግሞ
እስከ 50-30% እያለቀ ነው የሚገኘው። ስለዚህ ቪዥኑ ምንድነው? በ2025 በሁሉም ቋንቋዎች መጽሐፍ ቅዱስ ትርጉም ባልተጀመረባቸው ቋንቋዎች አንድ የመጽሐፍ ቅዱስ ጥቅስ እንኳ ተጀምሮ ማየት የሚል ነበረ። ግን አሁን እግዚአብሔር ረድቶን ከዛ በላይ አቺቭ አድርገናል ማለት ነው። ለዛ ነው ያንን ማይልስቶን ዛሬ ሰለብሬት እያደረግን ያለ ነው። ቪዥን 2025 ውስጥ ያለን ተሳትፎ እዚህ እንደ ግሬክ ኮሚሽን ሚኒስትሪ እንደ አንድ ፓርትነር አንዱ ኮላብ የምናደርግበት ስትራቴጂ በዲጂታል የምንሰራው ነው። የጂሰስ ፊልም አለን። እሱን ሪከርድ በማድረግ ነው። በማዘር ታንግ ላንጉዌጃቸው በተለያዩ ክፍለ ሀገሮች እንሄዳለን። ጂሰስ ፊልምን እንሰራለን። በዛ ኮላብ እናደርጋለን። የተለያዩ ቋንቋዎችን በመስራት የተለያዩ ሀገራቶች በመሄድ ማለት ነው። እሺ፣ በቀጣይ ምን ላይ እንዴት ለመስራት አስባችኋል? ከዚህ በኋላ ያለውን በቀጣይ እንግዲህ የተጀመሩ ትራንስሌሽኖችን በመጨረስ በዚሁ ሲፒቢቲ ፓርትነርስ አንዱ ስለሆንን በዛ ፓርትነርሺፕ ውስጥ ሆነን እሱን ለመጨረስ እንተጋለን። በይበልጥ ግን በጣም አትኩረን ደግሞ የምንሰራው ግን ሰዎች ይሄ የተተረጎመ መጽሐፍ ቅዱስ ለሕይወት ለውጥ የክርስቶስ ደቀ መዝሙር እንዲሆኑ እንዲጠቀሙ በተለያዩ ትሬኒንጎች ለመትጋት ነው የምናስበው። ስለዚህ ለመተርጎምም ትርጉሞችንም ለመጨረስ እንደገና ደግሞ የተተረጎሙትንም ለሕይወት ለውጥ ጥቅም እንዲውሉ ለመርዳት ለማገልገል ከመቼውም ይበልጥ እንተጋለን ወደፊት። ያው እንግዲህ የኢትዮጵያ መጽሐፍ ቅዱስ ማህበር መነሻውም መዳረሻውም መጽሐፍ ቅዱስን መተርጎም፣ ማሳተም፣ ማሰራጨት እንደመሆኑ መጠን የቪዥን 2025 እንደዚሁ ደግሞ ሲፒቢቲ በጋራ ሆነው የሚሰሩ ተቋማቶች የእግዚአብሔርን ቃል በኢትዮጵያ ውስጥ ላሉ ለሁሉም ቋንቋ ተናጋሪዎች ተደራሽ ማድረግ ነው ቢቻለን። ከ80 ቋንቋ በላይ ያሉ እነዚያን የእግዚአብሔር ቃል ቢያንስ አዲስ ኪዳን ማግኘት እንዲቻል አዲስ ኪዳን የነበራቸው ደግሞ ሙሉ መጽሐፍ ቅዱስ ተደራሽ ሆኖ ማግኘት። ስለዚህ ሁሉም ትውልዶችን ሲያገኙ መጽሐፍ ቅዱስን ሰው ካወቀ ከተረዳ የኑሮ ስርዓቱ ይቀየራል፣ የአመለካከት ለውጥ ያመጣል። በሀገራዊ ጉዳይ ውስጥ የእሱ ሚና ምን ያህል እንደሆነ መጽሐፍ ቅዱሳዊ እውነታዎች መሰረት አድርጎ የሚንቀሳቀስ ትውልዶችን ወደፊት እንድናይ እድል ከሚሰጠን አንዱ የዚህ ሲፒቢቲ ፕሮግራሞች አንዱ ይሆናል። ሌላው የኢትዮጵያ መጽሐፍ ቅዱስ ማህበር የሚሆን ሲፒቢቲ በቋንቋዎች ሁሉ ተደራሽ ሳይደረግ አንተኛም አናንቀላፋም፣ ሁሉም ኢትዮጵያዊ ዘንድ በቋንቋው የእግዚአብሔር ቃል ማግኘት መዳረስ አለበት ብሎ የተነሳ ተቋም ነው። እሱም ለማስቀጠል የሚሰራ ነው ማለት ነው፣ በቀጣይ ጊዜያችን ውስጥ ማለት ነው። የመጽሐፍ ቅዱስ ትርጉም ስራ የሚቆም አይደለም። ምክንያቱም በቋንቋ ተጠቅመን ያን ስለምናደርግ የሰው ቋንቋ ያድጋል። ስለዚህ በሚያድግበት ጊዜ አንዳንድ ለውጦች ሊሆኑ ይችላሉ። ስለዚህ መጽሐፍ ቅዱስም ሪቫይዝ እየተደረገ እየታተመ ይሄዳል። ግን አሁን ዛሬ ላውንች የሚደረገው የራእይ 2040 ዛሬ ላውንች ይደረጋል። እሱ ምንድነው? በሁሉም ቋንቋ ሁሉም መጽሐፍ ቅዱስ የሚል ነው ማለት ነው። ስለዚህ እግዚአብሔር ከረዳን እስከ 2040 አቺቭ የምናደርገው ሁሉንም መጽሐፍ ቅዱስ በሁሉም ቋንቋ የሚለውን ዛሬ ኢኒሼት የሚደረግበት ቀን ነው ማለት ነው። በቀጣይ ልንሰራ ያሰብነው የቀሩት ቋንቋዎች አሉ። የቀሩን ቋንቋዎች ትንሽ ናቸው፣ እነሱን እንጨርሳለን። ሜይንሊ ግን ዲሼልፊንግ ለማድረግ ነው። ያ ማለት የተለያዩ ቋንቋዎች አሁን እዚህ ጋር የተዘረዘሩ 75 ቋንቋዎች አሉ ከጀርባዬ። እነሱ 75 ቋንቋዎች ምን ያህል ለህብረተሰቡ ተዳርሰዋል የሚለውን ማዳረስ ላይ ነው። ዲሼልፍ ማድረግ፣ ለህብረተሰቡ መስጠት፣ ከዛ በኋላ ምን ያህል ደግሞ እየተሰራበት ነው የሚለውን ደግሞ ፎሎ አፕ ማድረግ ነው የቀጣዩ ስራችን። እንግዲህ የመጽሐፍ ቅዱስ ትርጉም ስራ መተርጎም ግብ አይደለም። መተርጎም በራሱ የሚያልቅ አይደለም። እሱ ነው ፍጻሜ ማለት አይደለም። መጽሐፍ ቅዱስ ሰው እጅ መግባት አለበት ስንል ከዛ ባሻገር የምናየው በመጽሐፍ ቅዱስ አማካኝነት የተለወጠ ሰው ህይወት ማየት ነው። ስለዚህ በየቦታው ያሉ አጥቢያ አብያተ ክርስቲያናት የትኛውን ቤተ እምነቶች ሊሆኑ ይችላሉ፣ በቋንቋቸው መጽሐፍ ቅዱስ ተተርጉሞ እጃቸው በገባ ጊዜ ሊጠቀሙበት ይገባል። መሪዎች ሊጠቀሙ ይገባል። አገልጋዮች ሊጠቀሙ ይገባል። በዛ በቋንቋቸው ባለው ስክሪፕት እንኳን ማንበብ ባይችሉ ለመማር ጊዜ ሰጥተው
መማርና ቋንቋውን ማንበብ ማስተማርም አለባቸው። እውነተኛ የህይወት ለውጥ ለልባቸው በሚናገር ቋንቋ እንዲሰሙ የማድረግ ኃላፊነት የቤተ ክርስቲያን ሆኖ ይቀጥላል ማለት ነው። ስለዚህ አገልጋዮችና የቤተ ክርስቲያን መሪዎች በዚህ ላይ ትልቅ ኃላፊነት ስላለብን ይህንን አጋጣሚ ተጠቅሜ አደራ እባካችሁን ማለት ፈልጋለሁ። እግዚአብሔር ይባርካል። ተመልካቾቻችን እንግዲህ የቪዥን 2025 የምስጋና ፕሮግራም እስካሁን ያስቃኘናችሁን ይመስል ነበረ። አገራችን ውስጥ ባሉ 7 ድርጅቶች በእግዚአብሔር እርዳታ እውን የሆነው ይህ ራዕይ ግን እዚህ ጋር የሚያበቃ አይደለም። ዛሬ ደግሞ ኤሳፕ 2040 የተሰኘ አዲስ ፕሮጀክት ላውንች ተደርጓል። ተመልካቾቻችን በስካይላይት የነበረን ቆይታ የእስካሁኑን ይመስል ነበረ። እኛ ከወዲሁ እንሰናበታቸዋለን። የተስፋ ብሮድካስቲንግ ኔትወርክ ፕሮግራሞች ግን ይቀጥላሉ።